ተመልካቾቻችን ከአጫጭር መረጃዎቻችን ተመለስን። አሁን የሁነት መረጃችንን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ኢትዮ ቴሌኮም ያስገነባውን የኤሌክትሪክ መኪና መሙያ ጣቢያን የተመለከተ መረጃ ነው። ኢትዮ ቴሌኮም በአዲስ አበባ ያስገነባውን ሶስተኛ ዘመናዊ የኤሌክትሪክ መኪና መሙያ ጣቢያ በይፋ አስመርቋል። ባልደረባችን ልዑል አለማየሁ በዚህ የማስጀመሪያ መርሃ ግብር ላይ ተገኝቶ ተከታዩን ዘገባ አዘጋጅቶልናል። እሱን ተከታትለን እንምጣ። ኢትዮ ቴሌኮም ሶስተኛውን የኤሌክትሪክ መኪና መሙያ ጣቢያ በአዲስ አበባ በተለምዶ ሰሚት ፍየል ቤት ተብሎ በሚጠራው አካባቢ በይፋ አስጀምሯል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ አገልግሎቱን ባስጀመሩበት ወቅት እንደተናገሩት ኢትዮ ቴሌኮም የኤሌክትሪክ መኪና ስነ ምህዳርን ለማስፋፋትና በቴክኖሎጂ ለመደገፍ ያለውን ቁርጠኝነት በተግባር እያሳየ እንደሚገኝ እንዲሁም ሶስተኛው የኤሌክትሪክ መኪና መሙያ ጣቢያ ሁሉንም አይነት የኤሌክትሪክ ተሽከርካሪ ኃይል መሙላት የሚያስችል እንደሆነም ገልጸዋል። ዛሬ ሶስተኛው እንግዲህ በአዲስ አበባ እንደምታውቁት የመጀመሪያው የሚያስጀምር ነው የኢቪ ስቴሽን በኢትዮጵያም በአፍሪካም የመጀመሪያው በዚህ ዘርፍ ዓለም የደረሰበትን የመጨረሻው ልህቀት የሚባለውን ቻርጂንግ ስቴሽን ነበረ። ሱፐር ፋስት ብለን አናውንስ ያደረግነው የነበረው። ከዚህ ጋር ተያይዞ እንግዲህ አገልግሎቱንም አረንጓዴ ማድረግ ያስፈልጋል ማለት ነው። እንደዛ ሲሆን እንግዲህ አረንጓዴ ኢኮኖሚ ለአየር ንብረት እንግዲህ የማይበገር ኢኮኖሚ ይኖረናል ማለት ነው፣ ዘላቂነት ያለው ማለት ነው። ስለዚህ ሶስተኛው ስቴሽን ነው ዛሬ እየተከፈተ ያለው እንግዲህ እንደምታዩት በሰሚት አካባቢ ማለት ነው። በዚህ አካባቢ እንግዲህ በርከት ያሉ ነዋሪዎች እንዳሉ ነው የተገነዘብነው። ከፍተኛ ፍሰት አለ። እናንተም እንዳያችሁት ኢትዮ ቴሌኮም እንዲህ አይነት ግንባታዎችን ሲያከናውን በምክንያት ችግር ለመፍታት ቫልዩ አድ ለማድረግ ነው። ቴክኖሎጂን ለማምጣት ብቻ አይደለም የምናደርገው። የክላውድ ኢንፍራስትራክቸራችን፣ የቴሌኮም መሰረተ ልማት የምንለው የፋይበሩ፣ ሌሎችም የኤሌክትሪሲቲን ጨምሮ ቴሌብራችን ጨምሮ ማለት ነው። ኢትዮጵያ ዲጂታል ኢኮኖሚ ስትል እንግዲህ እነዚህን ሁሉ የቴሌኮምና የዲጂታል ኢንፍራስትራክቸሮችን አቀናጅታ በመጠቀም ለማህበረሰባችን እንግዲህ ኑሮን ማቅለል ስንል መቼም ስለ ትራንስፖርት ስናወራ ከኑሮ ውድነት ጋር የምናያይዘው በርካታ ጉዳይ ይኖራል ማለት ነው አይደለም። በዚህ እንደምታውቁት ነው የነዳጅን ዋጋ እንደዚሁም የትራንስፖርት ዋጋ ማለት ነው። እንዲህ አይነት መሰረተ ልማቶች ማስፋፋት በእጅጉ በኢቪ በምንለው በኤሌክትሪክ ካር ኢኮሲስተም ውስጥ ወይም ስነ ምህዳር ውስጥ ያሉ ተዋናኞች ሁሉ እንዲበረታቱ የሚያደርግ በተለይ በሀገራችን የወጣው ፖሊሲ ከዚህ ረገድ አንጻር የኤሌክትሪክ መኪና እንድንጠቀም የሚያበረታታ ፖሊሲ ወጥቷል። እንደዚሁም ደግሞ በነዳጅ የምንጠቀምባቸውን መኪናዎች ደግሞ እንደዚሁም ዲስከሬጅ የሚያደርግ ማለት ነው። ከዚህ ጋር ተያይዞ እንግዲህ አምራቾች አሴምብል የሚያደርጉ የሚገጣጥሙ ሁሉ እንዲበረታቱና በሀገራችንም ያሉ እንደዚሁም ፎሪን ዳይሬክት ኢንቨስትመንት አትራክትም ከማድረግ አንጻር እንዲህ አይነት አስተማማኝ የሆኑ መሰረተ ልማቶች ሲገነቡ ብዙዎች ወደ ኢትዮጵያ መጥተው እንዲሁም መገጣጠሙን ላይ እንዲሰማሩ እድል የሚፈጥር ነው ብለን እናስባለን። እንግዲህ በርካታ አጀሰንት የምንላቸው የባትሪ ፕሮዳክሽን አለ፣ ሌሎቹ ሁሉ ስራ እድል የሚፈጥሩ ኢኮኖሚውን የሚያንቀሳቅሱ ናቸው ማለት ነው። ስለዚህ ማስፋፋቱ አስፈላጊ ነው ብለን እናስባለን። በአዲስ አበባ ብቻ የሚወሰን አይሆንም። ኢትዮ ቴሌኮም በበርካታ ከተሞችም በስትራቴጂው በ3 ዓመት ኔክስት ሆራይዘን ብለን ቀጣዩ አድማስ ከዚህ ቀደም ስንገነባ የነበረውን የቴሌኮምና የዲጂታል ኢንፍራስትራክቸራችንን በሰፊው ደግሞ እንደዚሁም ደግሞ በጥልቀት የምንሄድበት መሆኑን ከዚህ ቀደም የገለጽንላችሁ መሆኑን ታስታውሳላችሁ። ስለዚህ ግሪን ኢንፍራስትራክቸር ነው እየገነባን ያለ ነው። አንዱ በኔክስት ሆራይዘን ከያዝ ነው የኢቪ ስቴሽኖቻችንን ብቻ ሳይሆን አጠቃላይ ኢትዮ ቴሌኮም የሚገነባቸውን ኢንፍራስትራክቸሮች ግሪን የማድረግ ፊውቸር ሬዲ የማድረግ ስትራቴጂ ውስጥ የተካተተ ኢኒሼቲቭ ነው ማለት ነው። ስለዚህ አንድ ቴክኖሎጂን ከማስተዋወቅ ያለፈ ኢኒሼቲቭ መሆኑና እንደ ሀገር የያዝነውን የአረንጓዴ ኢኮኖሚ ግንባታን የሚያፋጥን የሚደግፍ ኢኒሼቲቭ መሆኑ ነው ሊገልጽላችሁ ወደው ማለት ነው። በተጨማሪም ጣቢያው 16 ተሽከርካሪዎችን በአንድ ጊዜ ኃይል መሙላት እንደሚያስችልና ሳምንቱን ሙሉ ለ24 ሰዓት አገልግሎት እንደሚሰጥም ዋና ስራ አስፈጻሚዋ ገልጸዋል። ሶስተኛው ስቴሽናችን 16 ዲስፔንሰሮች ያሉት ነው እዚህ በፊት ለፊታችሁ የምታዩት ማለት ነው። እንግዲህ በተመሳሳይ ሰዓት 16 መኪኖች ቻርጅ ማድረግ የሚችሉበትን አቅም የገነባንበት ነው። ቀደም ያልኩት ሁሉ የጠቀስኳቸው ፊቸሮች ያሉት ነው ማለት ነው። ስለዚህ እስካሁን ባየነው ሁኔታ በጣም ሬር ኬዝ ካልሆነ በስተቀረ 24 ሰዓት በቀን 7 ቀን በሳምንት እንደዚሁም 365 ቀን የሚሰራ መሆኑን ኢንፍራስትራክቸሩ ያረጋገጥንበት ነው። ለዛ ነው ሪሊያብል የምንለው ማለት ነው። ስለዚህ አድቫንስ ያደረጉ ቴክኖሎጂዎችን ደግሞ እዚህ ላይ እያከልንበት እንቀጥላለን። አላማችን ቀደም ብዬ እንደገለጽኩላችሁ ነው፣ ሰው ተኮር ስትራቴጂ ነው ያለን። እንግዲህ ከአንድ ዓመት ባጠረ ጊዜ ውስጥ ከ165,000 በላይ መኪኖች በቀላሉ
ግሪን ኤሌክትሪክ ተጠቅመዋል ማለት ነው አይደለም። በዚህ ቻርጂንግ ስቴሽን ማለት ግሪን ኤሌክትሪክ ነው የተጠቀሙት ማለት ነው። ምን ያህል ተጠቀሙ ካለን 4.3 ሚሊዮን ኪሎዋት ኤሌክትሪክ ወይም እኔ ግሪን ኤሌክትሪክ ኢነርጂ ነው ማለት ተጠቅመዋል ማለት ነው። ስለዚህ ይሄ በጣም ምን በግልባጩ ካየ ነው ምን ማለት ነው ካለን 165,000 መኪኖች ነዳጅ ይጠቀሙ ነበረ ማለት ነው። ስለዚህ ነዳጅ ሲጠቀሙ ደግሞ የሚሆነው ነገር የምታውቁት ነው። የመጀመሪያው ከፕራይሱን ጀምር ከኮስቱ ስንጀምር እንደምታውቁት በውጭ ምንዛሪ የምናመጣው ነው ነዳጅ ማለት። ስለዚህ ለነዚህ መኪናዎች ይወጣ የነበረ ነዳጅ ተቆጥቧል ማለት ነው። ይህ ነዳጅ ደግሞ እንደገና ተቀጣጥሎ ወጥቶ አየር ይበክል ነበር፣ ከባቢን ይበክል ነበር ማለት ነው። ስለዚህ እንደዚሁም በተመሳሳይ ደግሞ በዚሁ ኢኒሼቲቭ ወደ 6 ሚሊዮን ኪሎግራም የሚሆን ማለት ነው የካርቦን ኢሚሽን ሬዲዩስ አድርገናል ማለት ነው። ወደ አየሩ የሚወጣውን ወይም ደግሞ ብክለትን ቀንሰናል ማለት ነው። ይሄን ያህል ካርቦን ዳይኦክሳይድ ሚኒማይዝ ለማድረግ ወይም ደግሞ ለመቀነስ ዛፍ ብንትከል ብንል ምን ያህል እንተክል ነበር ብለን ካየነው ወደ 30,444 ዛፎች መትከል ነበረብን ይሄን ያህል ኢሚሽን ለመቀነስ። አሁን ቨርቹዋሊ ይሄን ያህል ቀንሰናል ማለት ነው። ይሄ ነው ግሪን ኢኮኖሚ የሚያሰኘው ማለት ነው። ክላይሜት ሬዚለንት ኢኮኖሚ የምንለው ከዚህም አንጻር ነው ማለት ነው። ስለዚህ ይሄ በብዙ ኢኒሼቲቮች መደገፍ ያለበት መቀጠል ያለበት መስፋት ያለበት ነው። እነዚህ ነገሮች ሁሉ ከሰው ልጆች ጋር የተገናኙ ናቸው ማለት ነው። ለምሳሌ እነዚህ መኪኖች 165,000 ያልናቸው መኪኖች በዚህ ባጠረ ጊዜ ነዳጅ ቢጠቀሙ ኖሮ በአየነው በመረጃችን መሰረት ከ1.9 ሚሊዮን እስከ 2.2 ሚሊዮን ሊትር ነዳጅ ይጠቀሙ ነበረ። ለሰው ልጅም ጠቃሚ ሆነ ኢኮኖሚን አረንጓዴ ኢኮኖሚን ከመገንባት አንጻር ትሩፋቱ ይሄን ይመስላል ማለት ነው። ያለውን የካርበን ኢሚሽን ለመቀነስ የካርበን ልቀትን ለመቀነስ እንደዚህ አይነት ግሪን ኢነርጂዎችን ኢንትሮዲዩስ እያደረግን በሀገራችን በመኪኖች አማካኝነት ከጭስ የሚወጣውን ካርቦን ለማስቀረት ከፍተኛ ጥረት እያደረግን ያለ ነው። በዚህ በኩል ኢትዮ ቴሌኮም የራሱን ኢኒሼቲቭ ወስዶ ይሄኛው ሶስተኛ ስቴሽናችን ነው በአዲስ አበባ ውስጥ ስንገነባ በኢትዮጵያ ውስጥ ለማለት ይቻላል። ይሄኛው ትልቁ ሶስተኛ ስቴሽናችን ነው። ስቴሽኑ የተመረጠው በጣም ከፍተኛ የሆነ ፖቴንሻል አለ እዚህ አካባቢ በኤሌክትሪክ ቬሂክል ዩዘርስ ማለት ነው። ከዛም ባሻገር ይሄኛውን አካባቢ ስትመለከተው ዙሪያው የመኖሪያ አካባቢ ነው። አሁን ደግሞ ወደ ቢዝነስ እየተቀየረ ያለ ነው። እንደምትመለከተው ግራና ቀኝ በብዙ ሺህ የሚቆጠሩ መኪኖች ፓርክ ያደርጋሉ እዚህ ጋር እና የአዲስ አበባም ግራቪቲ ወደዚህ አለ አሁን ስናየው እና ይሄንን ሰፖርት እዚህ ጋር ብናደርግ ብዙዎችን ተደራሽ ማድረግ እንችላለን። የኤሌክትሪክ መኪና ኢንዱስትሪ በእኛ ሀገር ገና እየገባ ያለ ፔኔትሬት እያደረገ ነው ማርኬቱን። እዛ ላይ እኛ የራሳችን ኮንትሪቢዩሽን ለማድረግ የመንግስትን ፖሊሲ ለመደገፍ ይሄን ነገር በማምጣታችን ኢንዱስትሪው ተነቃቅቷል፣ በሚገባ ተነቃቅቷል። ምክንያቱም እንግዲህ አመት አልሞላም ይሄንን ሶስተኛ ኢቪ ስቴሽን ስንተክል ማለት ነው። በዚህ ጊዜ ውስጥ ከ150,000 160,000 መኪኖች በላይ ቻርጅ አድርገናል። ኢት ኢዝ ሂውጅ ነምበር አይደል? በጣም ትልቅ ቁጥር ነው እና እነዚህ መኪኖች ይወጣ የነበረውን የነዳጅ ፎሬን ከረንሲ ከነዚህ መኪኖች ይወጣ የነበረውን ካርበን አስበው። እነዚህ መኪኖች አሁን ዛሬ እዚህ ከተማ ውስጥ ቢኖሩ በየነዳጅ ማደያ የሚኖረውን ሰልፍ በዛ ልክ እንቀንሳለን። ይሄ ደግሞ ትልቅ ኮንትሪቢዩሽን አለው ለባለ መኪኖቹ፣ ለሀገርም ኢኮኖሚ ቀጣይ የባትሪዎቹንም የህይወት ዘመን የማደስ አቅም አለው ማለት ነው። ተመልካቾች በዛሬ የቅዳሜ የኢትዮ ቢዝነስ መሰናዷችን በአጫጭር የኢትዮጵያ ብሔራዊ ባንክ ለስታንዳርድ ባንክ እውቅና ስለመስጠቱ፣ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍን በተመለከተ፣ አስመጪዎች የሚያስገቧቸው ምርቶች በቅድሚያ እንዳሳውቁ ሊደረግ ነው ስለመባሉ፣ ከዚህም ባለፈ የኢትዮጵያ አክሲዮን ገበያ ለጀማሪ ቢዝነሶች ስላለው አስተዋጽኦን በተመለከተ ወደ እናንተ አደረስን። በዝርዝር ቆይታችን ኢትዮ ቴሌኮም ስላስገነባው ዘመናዊ የኤሌክትሪክ መኪና መሙያ ጣቢያ አነሳን። ቃል ኪዳን ታደሰና ጥላሁን አያሌው ከመረጃዎቹ ጋር አብረናችሁ ቆየን። ሰላም ቆዩን።